አብርሽ እንግዲህ ዛሬ ፏ ብትን ብሎ መጥቷል። በነገራችን ላይ የልጁ ክርስትና ነው ምንድነው? እኔ አልገባኝም። ክርስትና መቼ ነው እያልኩ እኔ እያሰብኩኝ ነበረ ማለት ነው። ምክንያቱም ልጁ ከተወለደ ቆይቷል ማለት ነው። ስለዚህ እንግዲህ ዛሬ ፏ ብትን ብለው እንዴት እንደሚያምሩ መጥተዋል ማለት ነው። እንግዲህ ያው ክርስትና ይሁን ምን ይሁን እኔ አልገባኝም። ግን በነገራችን ላይ ክርስትና ነው ቤተሰብ ያው እንግዲህ ተዘጋጅታችሁ ጠብቁ ምናምን ብሏል። ቅመሞችዬ ተዘጋጁሽ ቅመሞች ማለት ነው። እና ስጦታ ምናምን መስጠት የምትፈልጉ ካላችሁ ጊፍት ምናምን ያላችሁ እንግዲህ አብርሽ እንግዲህ የልጅ አባት ሆኗል። እንግዲህ በአጭር ጊዜ ውስጥ ማለት ነው። አዎ እኛ ከመዳም ኩሽና ተቀምጠን ያው አብርሽ ትናንትና መጥቶ የልጅ አባት ሲሆን አትገረሙም? አይ ጊዜ እንደው ያሳዝናል ግን ማለት ነው። እውነት ለመናገር እኔ እንደው በጣም ነው ያዘንኩት። በእርግጥ ደስ ይላል መውለዱ፣ ግን እንደው እኛ አሁን መዳም ኩሽና ተቀምጠን በተለይ እና ለቅላቂዎች እና ሽቃባጮች ምናምን የት ነን ትክክል ያም ሲመጣ ትክክል ይህም ሲመጣ ትክክል ማለት ነው። አዎ እና ለማንኛውም እንግዲህ እንኳን አደረሳችሁ። ያው በስደት ያለ ነው ባህልን አናከብርም፣ ግን እግዚአብሔር ይመስገን ጤና ስላለን ለኛ ትልቁ ነገር ነውና ከምንም በላይ ትልቁ ነገር ጤና ነውና፣ ስለዚህ እንኳን አደረሳችሁ ለጌታችን ለኢየሱስ ክርስቶስ ለልደት በዓሉ ማለት ነው። እንግዲህ ሀገራችን ኢትዮጵያን ሰላም ያድርግልን። እውነት ለመናገር ያው የምንሰማውና የምናየው ብዙም አስደሳች ስላል አይደለም። ፈጣሪ ይሄንን ክፉ ዘመን በቃ ይበለን። እኛም በስደት ያለነውም ለሀገራችን ያውቃን። የሆነ ስደት ምንም ሞልቶ በነገራችን ላይ ስደት ሞልቶ አይሞላም። እውነት ለመናገር እኛ መስሎን ነው እንጂ ማለት ነው። ያው ተዘው ነው የምር ሀገራችን ያሉ ሰዎች አሁን ስታዩዋቸው በጉን አርደው ዶሮውን አርደው ምናምን ስታዩዋቸው የሆነ የሚሰማችሁ ነገር አለ። ምክንያቱም ሞልቶ አይሞላም። ዓለም 9 ናትና ምንም ቢሆን ሀገር ነው እግዚአብሔርን እና ፈጣሪ ጦርነት በቃ ይበለን። ጦርነት በጣም አስከፊ ነው። ጦርነት ድህነትን ያመጣል። ጦርነት ረሃብን ያመጣልና እግዚአብሔር ጦርነትን ከምድረ ገጽ ያጥፋልን። የእውነት በጣም ነው የሚያሳዝነው ያለው ነገር። አንዳንዴ ስንስቅ ስንጫወት ምናምን እውነት የሚመስላችሁ ሰዎች አሉ፣ ግን የውሸት ሳቅ ታውቃላችሁ፣ የውሸት ማለት ነው። ምክንያቱም ሀገራችን ያለችበት የሰው ሀገር ታውቃላችሁ። አንድ ቀን ብንወድቅ ማንም እኛን ቼክ የሚያደርገን የለም። ጉልበታችን ሲኖር ብቻ ነው እንጂ ጉልበታችን ከሌለ እኛን ማንም የሚወደን የሚያከብረን የለም። ስለዚህ ይሄ ሁሉ ለመሆኑ ምንድነው ትልቁ ሚና ሀገራችን ናት። ሀገራችን ክብራችን ስለሆነ ኢትዮጵያ ሀገራችን ሰላም ያርግልን ነው የምለው። የሆነት ዘረኝነት ከፖለቲካ ከአንዳንድ ነገር ያላችሁ ልጆችም ውጡ። የምር ኢትዮጵያን ብቻ ሰላም ያድርግልን። ምንም ፋይዳ የለም። እኛ እዚህ ተቀምጠን ውቀው ደብልቀው ምናምን አላልን ማፊ ፋይዳ። የሚሰቃየው ንጹሃኑ ገበሬ ንጹሃኑ ምስኪን ነውና የሚሰቃየው። ስለዚህ ከእንደዚህ አይነት ነገር እንውጣ፣ ሀገራችን ሰላሟን ይመልስልን እያልኩ እንግዲህ ስለመጣሁበትም አንዳንድ ነገር እናብራራለን ማለት ነው። እና ያው ስለ አብርሽ ስለሆነ የመጣሁበት ባይዘው ስለ አንዳንድ ነገር ለበልና እዚህ እናወራለን ማለት ነው። እና ሄርሜላ የት ናት ነው የሚለው ሄርሜላ የት ነሽ? ሄርሜላ በቃ መደበሪያ ነው ያደረገሽ። እኔ ግን ሄርሜላ ባይዘው በእንግዳችን ላይ እኮ እነሱ እኮ እንዳልተጣሉ ታውቃላችሁ። በዚሁ አጋጣሚ ማለት ነው እየተጣሉ መስሏችሁ የምታሽቃበጡ ሰዎች ካላችሁ መቼም አይጣሉም። እነሱ ቢዝነስ ነው አባይቤ ዶላር ነው። ምን አስባችሁ ዶላር እኮ ነው የሚያገኙት። በሚሊዮን የሚገኝ ዶላር እኮ ነው ኢትዮጵያ ይከፍላችሁ። ስለዚህ ሄርሜላ ትሏት ምን ትሏት ምናምን ውሸታቸው ነው። እየተነጋገሩ ነው የሚሰሩ ማለት ነው። እናንተ ብቻ እነ ትክክልዬ አለቅላቂ ሆናችሁ ቀራችሁ ማለት ነው። አዎ እና እነ ትክክል ኖ። ስለዚህ ዛሬ ክርስትና ይሁን ምን ይሁን አላወቅንም። ለማንኛውም ተዘጋጅታችሁ ጠብቁ። ግን ኬክ ነው ያየሁት እኔ ባይዘው። ለምን ክርስትና ሳይነሳ ኬክ እንዴት ወዴት እንደኛ ዓመት ልደት ነው። አሁን ለምሳሌ በኬክም ለምን ይከበር? ግን እኛ እኮ ክርስትና አላየንም ጎበዝ። ክርስትና ካላየን ይሄ ነገር ያጠራጥራል ወይ ነው ተስፋ የማደርገው ነው። እኔ እንደዛ ከሆነ በጣም ከባድ ነው። ስለዚህ ኬክ ምን አመጣው እዚህ ጋር? ክርስትና ከሆነ ያው እንደምታውቁት በሬ ምናምን ተጥሎ እንትን ምናምን በግ እንጂ እንትን አይደለም። ስለዚህ ክስቶች ምናምን ነው ያየንኛ። ግን ለማንኛውም ከመፍረዳችን በፊት እናያለን አይደል እንዴ ጋይስ? አይሻልም? ይሻላል። አዎ። ስለዚህ ያለው ነገር ይሄ ነውና ቅመሞችዬ ጅርጅር እየቆረጥኩኝ ነው። እኛ ጋር ጅርጅር አለ ባይዘው። ጅርጅር ታውቃላችሁ?
ጅርጅር እየቆረጥኩኝ ነው እላችኋለሁና በባህል ምድር ሰዎቹ በጋቸውን ዶሯቸውን ያደርጋሉ። እኔ ግን ምንም ነገር አቤት አቤት ግፍ ነው ይሄማ። ለማንኛውም ያው ያለው ነገር ይሄ ነው። ባይዘው ስራ ጨርሱ ሽቅመሙችዬ እና ትክክልም አላቸው እኛ ትክክልም አላችሁ እኛማ አለን አላችሁ አለን ብሏል። አላችሁ አለን እና ይሄ ነው ያለው ነገር ነው እላችኋለሁ። ባይዘው ለማንኛውም እኔንም ሰብስክራይብ አድርጉኝ እሺ ውዶች። እኔንም ሰብስክራይብ አድርጉኝ። ሰብስክራይብ እያደረጋችሁኝ አይደለም ሌሽ ማሌሽ ምንድነው? ሰብስክራይብ ማታደርጉት ለምንድን ነው? ጥያቄ ልጠይቃችሁ። ሰብስክራይብ ማታደርጉኝ ለምንድን ነው? ስለዚህና ስላብልሻለኝ ነገር ከዚህ ላይ እናጠናቅቀውና ያው ቅመሞች ክርስትናም ከሆነ ያብልሽ ክርስትና ለማየት ስራችሁን ቶሎ ቶሎ ጨርሱ። መዳም እንዳትጠራችሁ። ያው መቼም ታውቃላችሁ መዳም አታስወራንማ። ስልክ ዝንዝ ጉሩምቧችን ነው የምታንቀነው። አትገረሙ ወይኔ በላቸው እና ይሄን ያለው ነገር። በተረፈ እንግዲህ በዓሉን ለምታከብሩ ሁሉ መልካም በዓል ብለናል። ሰላማችሁ ብዙ ትትረፍረፍ ይበልልን ማለት ነው። አዎ የኔ ምርጦች ምርጣ ምርጦች የኔ ምርጦች ምርጣ ምርጦች ጅርጅር እየቆረጥኩ እኮ ነው የማወራችሁ። ባይዘው እኛ ጋር አለ ግቢያቸው ትልቅ ነው። እነዚህ ሴትዮ ጅርጅርዬ አለ ሴትዮ ግቢ ምናምን። ስለዚህ እንደዛ ነው እላችኋለሁ ጋይስ። አዮ እና ይሄን ያለው ነገር ሰላማችሁ ይብዛልኝ። አማን ነው ወይ ምንድን የናጅሬ ሀገር ይላል። አይዋ 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 ይታያችኋል። ግን ይሄን ያለፍቼ ለፍቼ ካልታያችሁማ ጉድ እኮ ነው። ጉድ ነው። ጉድ እና ሰላማችሁ ይብዛ ውዶች። ሰላም ላለው ለመውጣት ራሱ ምንድነው ያስጨነቀው? አማን